ሙተነቂቧ ተማሪ ሐስና ኢብራሂም ከሰመራ ዩኒቨርሲቲ የላቀ ውጤት በማምጣት የዋንጫ ተሸላሚ ሆና ተመረቀች። የህዝብ ተወካዮች ምክር ቤት አዲሱን የፌዴራል ሸሪዓ ፍርድ ቤቶች ማቋቋሚያ ረቂቅ አዋጅን አጸደቀ። የኢራን ኢስላማዊ አብዮታዊ ዘብ በሆርሙዝ ሰርጥ ለሚያልፉ መርከቦች ጠንካራ ማስጠንቀቂያን አስተላለፈ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ጁምዓ ወደ እናንተ የሚደርሰው ከጁምዓ እስከ ጁምዓ ፕሮግራማችን ተጀምሯል። ከጁምዓ እስከ ጁምዓ ፕሮግራም የተመረጡ ኢስላማዊና ሀገራዊ የሆኑ ሁነቶችን ወደ እናንተ የምናደርስበት የመረጃ ሰዓታችን ሲሆን ከፕሮግራሙ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁ ቆዩ። ወደ ቀዳሚው መረጃችን ስናመራ ሙተነቂቧ ተማሪ ሐስና ኢብራሂም ከሰመራ ዩኒቨርሲቲ የላቀ ውጤት በማምጣት የዋንጫ ተሸላሚ ሆና ተመረቀች። ሰመራ ዩኒቨርሲቲ በ2018 ዓመተ ልደት የትምህርት ዘመን በ18ኛ ዙር መደበኛ በኤክስቴንሽን እና በክረምት መርሃ ግብሮች በመጀመሪያና ሁለተኛ ዲግሪ ትምህርታቸውን ሲከታተሉ የቆዩ ተማሪዎችን በትናንትናው ዕለት በዩኒቨርሲቲው ዋና ግቢ ውስጥ በደማቅ ስነ ስርዓት አስመርቋል። ከዘንድሮ ተማሪዎች መካከል ሙተነቂቧ ተማሪ ሐስና ኢብራሂም ከሰመራ ዩኒቨርሲቲ አጠቃላይ ተመራቂ ሴት ተማሪዎች የላቀ ውጤት በማምጣት የዋንጫ ተሸላሚ ሆና ተመርቃለች። በተጨማሪም ሐስና ኢብራሂም ከጤናና ሕክምና ኮሌጅ ከፍተኛ ውጤት በማምጣት የሜዳሊያ ተሸላሚ ሆነች ሲሆን ትምህርቷንም በከፍተኛ ማዕረግ ማጠናቀቋም ተገልጿል። የህዝብ ተወካዮች ምክር ቤት አዲሱን የፌዴራል የሸሪዓ ፍርድ ቤቶች ማቋቋሚያ ረቂቅ አዋጅን አጸደቀ። የሸሪዓ ፍርድ ቤቶች ቁመናቸው ተስተካክሎ ለህዝበ ሙስሊሙ ደረጃውን የጠበቀ አገልግሎትን መስጠት እንዲችሉ ያስችላል የተባለው የፌዴራል ሸሪዓ ፍርድ ቤቶች ማቋቋሚያ ረቂቅ አዋጅ መጽደቁ ነው የተገለጸው። በትናንትናው ዕለት ሰኔ 18 ቀን 2018 ዓመተ ልደት የህዝብ ተወካዮች ምክር ቤት ላለፉት 25 ዓመታት አገልግሎት ላይ የነበረውን የፌዴራል ሸሪዓ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 188 ህዝባር 1992 ሙሉ በሙሉ የሚተካውን አዲሱን ረቂቅ አዋጅ በይፋ አጽድቋል። የዚህን ህግ የማንቀቅ ስራ የተከናወነው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባቀረበው ጥያቄ መሰረት በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት በተዋቀረና 7 አባላት ባሉት የዳኞችና የባለሙያዎች ኮሚቴ ነው። ኮሚቴው የውጭ ሀገራት ተሞክሮችን ከተለያዩ ባለድርሻ አካላት የተገኙ ጠቃሚ ግብዓቶችን በማካተት ረቂቁን ያዘጋጀ ሲሆን ለፓርላማው የህግ ጉዳዮች ቋሚ ኮሚቴ ተመርቶም ከባለድርሻ አካላት ጋር ሰፊ ውይይት ተደርጎበታል። 7 ክፍሎችን ይዞ በአዲስ መልክ የተዘጋጀው ይህ ረቂቅ አዋጅ የፍርድ ቤቶችን የዳኝነት ስልጣን፣ ያደረጃጀትና አሰራር፣ የዳኞች አሿሿም፣ በጀት እንዲሁም የፍርድ ቤቶች አስተዳደር ጉባኤን በአዲስ መልክ ማቋቋምን ጨምሮ ልዩ ልዩ ድንጋጌዎችን በዝርዝር አካቷል። የዚህ ተቋም በአዲስ መልኩ መደራጀት የህዝበ ሙስሊሙን የረጅም ጊዜ የመልካም አስተዳደር ጥያቄን የሚመልስ እርምጃ መሆኑን ተመላክቷል። ይህ አዋጅ እንዲጸድቅ ከጠቅላይ ምክር ቤቱ ፕሬዝዳንት ጀምሮ የፌዴራል ጠቅላይ ፍርድ ቤት አመራሮች፣ ረቂቁን ያዘጋጁ የኮሚቴ አባላት፣ የፓርላማው የህግ ጉዳዮች ቋሚ ኮሚቴ እንዲሁም ሌሎችም ባለድርሻ አካላት ላበረከቱት አስተዋጽኦ የጠቅላይ ምክር ቤቱ ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበክር አህመድ ላቅ ያለ ምስጋናቸውን አቅርበዋል። የሸሪዓ ፍርድ ቤቶች ቁመናቸው ተስተካክሎ ለህዝበ ሙስሊሙ ደረጃውን የጠበቀ አገልግሎት መስጠት እንዲችሉ የተጀመረውን የለውጥ ጉዞ ከአዋጁ መጽደቅ ባሻገር የቀጣዩን አፈጻጸም ለማሳካት የሁሉንም ህዝበ ሙስሊም ድጋፍና እገዛ እንደሚፈልግም ተገልጸዋል። በሳውዲ አረቢያ የሞት ፍርድ ተፈርዶባት የነበረችው ሌይላ ኑርሰቦ ምህረት ተደርጎላት ወደ ሀገሯ ልትመለስ መሆኑ ተገለጸ። በሳውዲ አረቢያ ፍርድ ቤት የሞት ፍርድ ተፈርዶባት ለበርካታ ዓመታት በአስቸጋሪ ሁኔታ ውስጥ በእስርና እንግልት የቆየችው ኢትዮጵያዊቷ ሌይላ ኑርሰቦ በምህረት ወደ ሀገሯ ኢትዮጵያ ልትመለስ መሆኑ ተገልጿል። ኢትዮጵያዊቷ ሌይላ ኑርሰቦ ወደ ሀገሯ ለመመለስ የሚያስችል የበረራ ፎርም እና ሌሎችንም አስፈላጊ መረጃዎች ሙሉ በሙሉ ሞልታ እንዳጠናቀቀችም ተገልጿል። በዚህ ምክንያት የፊታችን ሰኞ ሰኔ 22 2018 ዓመተ ልደት ወደ ኢትዮጵያ እንደምትመለስና በትናንትናው ዕለትም ወደ በረራ ማቆያ ክፍል መዛወሯም ነው የተገለጸው። ይህ የምህረት አዋጅ በሀዘንና በትካዜ ውስጥ ለነበሩት ለሌይላ ቤተሰቦች እንዲሁም ለመላው ኢትዮጵያውያን በሙሉ ትልቅ ደስታን የፈጠረ መሆኑም ተመላክቷል። በሪያድ የሚገኘው የኢትዮጵያ ኤምባሲ መልካም ዜና ሲል ባወጣው መግለጫ ወይዘሪት ሌይላ ኑርሰቦ ረዲ ከእስር ተፈተው ወደ ሀገራቸው እንዲመለሱ መወሰኑን አስታውቋል። ወይዘሪት ሌይላ ኑርሰቦ ረዲ የተባሉና በስራ ምክንያት ከዛሬ 13 ዓመት በፊት ወደ ሳውዲ አረቢያ ለስራ የመጡ ዜጎችን የሰው ህይወት በማጥፋት ወንጀል ተከሰው በክስ ቻርጅ ቁጥር 13456902511 በሳውዲ አረቢያ ሪያድ ከፍተኛ ፍርድ ቤት በዋለው ችሎት ጥፋተኛ ናቸው በሚል በሞት እንዲቀጡ የፍርድ ውሳኔ አስተላልፎ እንደነበር ይታወሳል።
በወቅቱ ዜጋችን ለስራ ከሀገር ወጣው በሰራተኝነት እያገለገሉ በነበሩበት ሁኔታ ከላይ የተጠቀሰውን ወንጀል በመፈጸማቸው የሞት ፍርድ መወሰኑ የመላው ኢትዮጵያን ልብ የሰበረ ክስተት ነበር። ከዚህ በመነሳት ኤምባሲያችን ለጉዳዩ ትኩረት በመስጠት በእርቅ እንዲፈታ ከቤተሰባቸውና ከማህበረሰቡ የተውጣጣ ኮሚቴዎች እንዲያቋቁሙ በማድረግ ጉዳዩን በማስተባበር ከፍተኛ የዲፕሎማሲ ጥረት ሲያደርግ ቆይቷል። በዚሁ መሰረትም የተደረገው ሰፊ የዲፕሎማሲ ጥረት ፍሬ አፍርቶ ለተጎጂ ቤተሰቦች የገንዘብ ካሳ በመክፈል ምህረት እንዲያገኙና ተወስኖባቸው የነበረው የሞት ፍርድ ተነስቶላቸው ለሀገራቸው እንዲበቁ በመወሰኑ እንኳን ደስ አላችሁ፣ እንኳን ደስ አለን ሲል በሪያድ የሚገኘው የኢትዮጵያ ኤምባሲ መልእክቱን አስተላልፏል። በዚህ አጋጣሚ ይህ ውጤት እንዲገኝ የተጎጂ ቤተሰቦችን በመካስ የዜጋችን ሕይወት ለማትረፍ የተረበረባችሁ ኢትዮጵያውያን፣ በተለይም በሪያድ የምትገኙ የኮሚቴ አባላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች የዜጋችንን ጉዳይ እንደራሳችሁ ጉዳይ ወስዳችሁ ቀንና ሌሊት የደከማችሁ ወገኖቻችን ለወገናችን ድምፅ በመሆንና ገንዘብ በማሰባሰብ እገዛ ያደረጋችሁ የሚዲያ ባለቤቶች፣ አገር ቤት ከህዝብ የተሰበሰበውን ገንዘብ በውጭ ምንዛሬ ተቀይሮ ለካሳ ክፍያው እንዲውል ለረዱን የኢፌዴሪ የውጭ ጉዳይ ሚኒስቴር አመራሮችና ሰራተኞች እንዲሁም ይህ ውጤት እንዲገኝ ድጋፍ ላደረጉልን የሳውዲ መንግስት የውጭ ጉዳይ ሚኒስቴር ስራ ኃላፊዎችና የፍትህ አካላት እንዲሁም በተለያየ መንገድ አስተዋጽኦ ላበረከታችሁ በሙሉ ኤምባሲው ከፍተኛ ምስጋናን ያቀርባል ብሏል። በተመሳሳይ መልኩ በተለያዩ ወንጀሎች ክስ ተመስርቶባቸው በእስር ላይ የነበሩ 1665 ዜጎቻችን ሚስዮናችንና የጅዳ ቆንስላ ጽህፈት ቤታችን ባደረጉት ሰፊ የዲፕሎማሲ ጥረት የክስ ሂደታቸው ተቋርጦ ወደ ሀገራቸው እንዲመለሱ መደረጉ ይታወሳል። ይህ የሁለቱ ሀገሮች ዲፕሎማሲያዊ ግንኙነትና ትብብር በከፍተኛ ደረጃ እየተጠናከረ ለመምጣቱ አንድ ማሳያ ነው ያለው ኤምባሲው፣ በዚህ አጋጣሚም ለስራ ወደ ሳውዲ አረቢያ የምትመጡ ዜጎቻችን በሁለቱ ሀገራት እየተገበረ የሚገኘውን ህጋዊ የስራ ስምሪት ተከትላችሁ እንድትመጡ፣ በተሰማራችሁበት ቦታ ሁሉ የሀገሩን ህግ አክብራችሁ እንድትሰሩ፣ አስቸጋሪ ሁኔታ ቢገጥማችሁ እንኳን በትዕግስት በማሳለፍ መብታችሁን በህጋዊ መንገድ ብቻ በማስከበር ከእንዲህ አይነት ወንጀሎች ራሳችሁን እንድትጠብቁ ሲል ኤምባሲው ባወጣው መግለጫ ላይ አስታውቋል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች እየተከታተላችሁት የምትገኙት ሳምንታዊ መረጃዎችን ወደ እናንተ የምናደርስበትን ከጁማ እስከ ጁማ ፕሮግራማችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። የኢራን ኢስላማዊ አብዮታዊ ዘብ በሆርሙዝ ሰርጥ ለሚያልፉ መርከቦች ጠንካራ ማስጠንቀቂያን አስተላለፈ። በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ሁሉ ለደህንነታቸው ሲባል መጠቀም ያለባቸው በኢራን በተፈቀዱ ቦታዎች በኩል እንደሆነና እንቅስቃሴያቸውንም ቀድመው ማሳወቅ እንዳለባቸው የኢራን ኢስላማዊ አብዮታዊ ዘብ አስጠንቅቋል። ዘቡ ይህንን መግለጫ ያወጣው በሆርሙዝ ወሽመጥ ላይ አዲስ የመርከቦች መተላለፊያ መስመር መከፈቱን የሚያመለክቱ ዘገባዎች መውጣታቸውን ተከትሎ ነው። ለወራት መተላለፊያ አጣው ለቆዩት መርከቦች ተከፈተ የተባለው መስመር ተቀባይነት የሌለው ሙሉ ለሙሉ ለመርከበኞች አደገኛ ነው ሲል የኢራን ኢስላማዊ አብዮታዊ ዘብ አስጠንቅቋል። የኢራን አብዮታዊ ዘብ ባወጣው መግለጫም በሆርሙዝ ወሽመጥ በኩል ማለፍ የተፈቀደበት መስመር በኢራን ኢስላማዊ ሪፐብሊክ በተገለጸው መንገድ ብቻ ነው ብሏል። እንዲሁም መርከቦቹ ቻናል 16 በተባለው መስመር በኩል ብቻና ከኢራን ጦር ኃይል ጋር በመነጋገር ማለፍ እንዳለባቸው አሳስበዋል። ረቡዕ ዕለት የሆርሙዝ ወሽመጥ ተጎራባች የሆነችው ኦማን ለረጅም ጊዜ መውጫተው የቆዩ መርከቦችን እንቅስቃሴዎችን ለማቀላጠፍ አዲስ የባህር መስመር መክፈቷን አሳውቃ የነበረ ቢሆንም የኢራን አብዮታዊ ዘብ ግን በመግለጫው ስለ ኦማን አዲስ የባህር ላይ መስመር በቀጥታ ያለው ነገር እንደሌለም ተገልጿል። ሂዝቦላህ ከእስራኤል ጋር ቀጥተኛ ድርድርን አልቀበልም ሲል አስታወቀ። ሂዝቦላህ ከእስራኤል ጋር ቀጥተኛ ድርድር ለማድረግ ያለውን ተቃውሞ ያሳወቀ ሲሆን የሊባኖስ መንግስት የመስማማት ፖሊሲውን እንዲተውና የኢራንን ድጋፍ በመጠቀም የተቃውሞ እንቅስቃሴውን እንዲቀላቀልም ጥሪ አቅርቧል። ቡድኑ ባወጣው መግለጫ የሊባኖስ መንግስት አሁን ያለው አቋም ምንም ዋጋ የሌለው ነው ያለ ሲሆን እስራኤል ከሊባኖስ ውስጥ ያለውን የፖለቲካ ክፍፍል እንዲባባስ እያደረገች ነው ሲል እስራኤልን ከሷል። ሂዝቦላህ እስራኤል ያለምንም ቅድመ ሁኔታ ከሁሉም የሊባኖስ ግዛቶች ወዲያውኑ እንድትወጣ፣ የተፈናቀሉ ዜጎች ወደ መኖራቸው እንዲመለሱ፣ እስረኞች እንዲፈቱና በሊባኖስ ላይ የሚፈጸሙ ወታደራዊ እርምጃዎች እንዲቆም ጠይቋል። በተጨማሪም ከሊታኒ ወንዝ በስተሰሜን የሚፈጠሩ ተብለው የቀረቡና የሙከራ ዞኖችን በመቃወም እንዲህ ያሉ ስምምነቶች ለእስራኤል አዲስ ስትራቴጂካዊ ጥቅም ሊያስገኙ እንደሚችሉም አስጠንቅቋል። ይህ መግለጫ በአሜሪካ ሽምግልና በሊባኖስ እና በእስራኤል መካከል በድንበር የጸጥታ ዝግጅቶች ላይ የሚካሄዱ ውይይቶች ቀጥለው ባሉበት ወቅት የወጣ መሆኑም አነጋጋሪነቱን አጉልቶታል። አምባሳደር ናቢል ፋህሚ የአረብ ሊግ አዲስ ዋና ጸሐፊ ሆነው ተመረጡ።
የአረብ ሊግ የውጭ ጉዳይ ሚኒስቴሮች በዮርዳኖስ ዋና ከተማ ኦማን ባደረጉት ስብሰባ አንጋፋውን የግብፅ ዲፕሎማት አምባሳደር ናቢል ፋህሚን የድርጅቱ አዲስ ዋና ጸሐፊ አድርገው በይፋ አጽድቀዋል። የ75 ዓመቱ ፋህሚ በመጪው ሐምሌ መጀመሪያ ላይ የሚጀመረውን 5 ዓመት የስልጣን ዘመን ይይዛሉ። በዚህም ከ1945 ጀምሮ ዋና መስሪያ ቤቱን ካይሮ ያደረገውን የ22 አባል ሀገራት ድርጅት የሚመሩ 8ኛው ግብፃዊ ዋና ጸሐፊ ይሆናሉ። በአረብ ሊግ ታሪክ ውስጥ ከቱኒዚያው ቻድሊ ከሊቢ በስተቀር ሁሉም ዋና ጸሐፊዎች ግብፃውያን ነበሩ። ይህም የግብፅ በድርጅቱ ውስጥ ያላትን ተጽዕኖ ያሳያል። ከ2013 እስከ 2014 የግብፅ የውጭ ጉዳይ ሚኒስቴር ሆነው ያገለግሉት ፋህሚ አዲስ ኃላፊነት ትልቅ አደራ መሆኑን ገልጸዋል። አዲሱ ዋና ጸሐፊ አረብ ሀገራትን በሚጎዱ ዓለም አቀፍ ሕግን በሚጥሱና በሉዓላዊ ሀገራት ላይ ጥቃት በሚፈጽሙ አካላት ላይ የአረብ ሀገራት በጋራ ሊቆሙ እንደሚገባም አሳስበዋል። በቀጣዮቹ 5 ዓመታትም የአረብ ሊግ ተደራሽነት፣ ውጤታማነትና የፖለቲካ ተጽዕኖ የበለጠ ያጠናክራሉ የሚል ግምትም በአባል ሀገራቱ ዘንድ ተሰጥቷቸዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ዕለተ ጁማ ወደ እናንተ የደረሰው ከጁማ እስከ ጁማ ፕሮግራማችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋርም እኔ አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።